ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። አብርሽን ሩታ ከቤት አባረረችው። ኦ ማይ ጋድ እንግዲህ ቤቱን ለቆ ወጥቷል ማለት ነው። በጣም ጥሩ ነው። ከዚህ በኋላ ሩታ ይመቻታል ማለት ነው። ዘና ፈታ አንዴ ዳኒን አንዴ ይሳቅን እያመጣች ፈታ ዘና ትልበታለች። ግን መጨረሻ ላይ አላስወጣም ብላ ያው መጨረስ ያለብን ነገር አለ እያለች ነው። ምክንያቱም የቤት ክራይ ማን ይከፍላል እንዴ? ምን ሆናችኋል? ጽጌ ምን አለች? ተወደዋለች ማለት ነው። ፈተናውን አልፋለች። ኧረ እባክሽ ተወዳለች ምናምናት በሴትዮ ብትወዱ በላይ ሌላ ወንድ ታመጣለች እንዴ? ሲቀጥል ደግሞ መዋደድማ ሳይዋደዱ ይሁን ሁሉ ነገር አላደረጉም። ግን ደግሞ መግባባት አይችሉም። አብሮ መዋደድ ብቻ አይደለም አብሮ የሚያኖራችሁ ስትግባቡ ነው፣ ስትተዛዘኑ ነው። አንዱን ሲችል ነው እንጂ ሁለቱም ግንፍል የሚል ከሆነ ወደፊት ራሱ ለመኖር ከባድ ነው። ስለዚህ መቻቻል ያስፈልጋል። ሰው አብረሽ እንደወጣ የፈለገችው የቤት ክራይ ማን ይከፍላል? እንዴ ያን ግብዳ የቤት ይዛ ማን ሊከፍልላት ነው የቤት ብራይ? ጉድ እኮ ነው። ለማንኛውም ተመችቶኛል ድራማችሁ። ጽጌ ደግሞ ቅብጠትሽ ያበደ ነው። ሌላ አሳዛኙ ዜና ቶፊቅ እንግዲህ ብዙዎቻችን ለምን ጠፋ እያልን ነበር። እኔ ራሱ ምን ሆነ ነው ጠፋ እያልኩ ነበር። እና እንግዲህ ህይወት እንዳሰብናት ሳይሆን እንዳላሰብናት ነው የምትሆነው። እንግዲህ ብዙ ነገር ጀምሮ ነበረ፣ ስራ ጀምሮ ነበር፣ የራሱ የሆነ ስራ ብቻ በሆነ አጋጣሚ እንግዲህ በጣም ከባድ ነገር ገጥሞታል ማለት ነው። ቶፊቅ እንግዲህ የጠፋበት ጉዳይ ሰው ገጭቶ በመኪና ከዛ ሰው ሞቶበት ምናምን እያለች ነበር ማሪና። እንግዲህ እሷም እርግጠኛ ያልሆነችበትን ነገር ነው እያወራች ያለችው። ግን ከሷ ወሬ እንደሰማ ነው ከሆነ እንደ ፍንጩ ከሆነ እንግዲህ ሰው ገጭቶ ነው ዋሉ። ምስኪና ሲያሳዝን በእውነት ግን ኮሜንታተሮች ነፍሳችሁ አይማርም። እሺ አሁንም እንደዛ እያለቻችሁ ስለሱ መጥፎ ነገር ታስባላችሁ። እሰይ ደግ አረገው እንኳንም እንደዚህ ሆነ። የሶፊያ ጦር ነው እሷን እንደዚህ አርጎ በድሎ የሷ ጦር ነው ምናምን እያላችሁ ነበር። በእርግጥ አዎ ሰውን ከበደልን የበደልነውን ሰው ዋጋውን እጥፍ ድርብ ሆኖ ነው የሚከፈልን። ግን ደግሞ ሁላችንም ነገ እንደዚህ አይነት አጋጣሚ አይጠፋም። የሰው ልጅ ሆኖ ማይፈተን የለም። ፈተና ያለ ነው በሰው ልጅ በህይወታችሁ ስትኖሩ ብዙ ነገሮች ያጋጥሟቸዋል። ቶፊቅ እንግዲህ ፈጣሪ በቃ ችግሩን ያቅለልልህ፣ ሌላ ምንም ማለት አይቻልም። እና በሶፊ ላይ የበደለው ግፍ ነው የደረሰው። ብድር በምድር የሰራችሁት ሰው የዘራውን ነው የሚያጭደው ምናምን እያላችሁ ነበር እንግዲህ በእርግጥ ሶፊያ በጣም ብዙ ጊዜ አልቅሳለች፣ አንብታለች ምናምን። በእርግጥ እሷ ሴት በመሆኑ የራሷም ስህተት እኮ አለበት፣ የሶፊያም ስህተት አለባት። በራሷ ስህተትም ነው ይህን ያክል ልታለቅስ የቻለችው። ምክንያቱም ሰተት ብላ እሱ ቤት ገባች። ከዛ በኋላ ለመግባባት ቻሉ። አይተዋወቁም፣ በስልክ ብቻ ነበር የሚያወሩት። የተወሰነ ጊዜ ነው አብሮ ይኖሩ። ከዛ በኋላ አብሮ ለመኖር ሄዳ ገባች። ከዛ ያው አለመግባባት ተፈጠረ፣ ወጣች ማለት ነው። እና ብዙዎቻችሁ እንግዲህ ቁስል እየነካችሁ ነበር። እሱ የእውነት ኑሮ ያን ኮሜንት ቢያዩ ኑሮ እንዴት ልቡ እንደሚነካ በጣም ከባድ ነው። ቢያንስ ማለት ነው አንዳንድ ሰዎች ሰው ችግር ውስጥ ሲሆን እንኳን የባሰ እንዲሰማ አታድርጉ። ቢያንስ የሆነ ሚጽናናበት ነገር አድርጉ። ከዛ በኋላ ከወጣ በኋላ የሷ ጦር ነው ብትሉት ይሻላል። አሁን የበለጠ ወይ ሊጸጽተው ይችላል ወይም ደግሞ ብሶት እንዲሰማ አታድርጉት። ምናልባት የሆነ ቦታ ተደብቆ ሊኖር ይችላል። እሷም እርግጠኛ አይደለችም። ይታሰር ይታገት ምን ይበል በቃ የሄደበት ያለበት ቦታ ሁሉ አይታወቅም። ሶሻል ሚዲያ ላይም የለም። በቃ የት እንዳለ አይታወቅም ነው እያለቻለች። ቶፊቅ እያይዞህ እንግዲህ ፈጣሪ ማረህ። የእውነት ምስኪን እኮ ነው፣ የእውነት ምስኪን ነው። አንዳንዴ ግን ምስኪን ነው በቃ። አንዳንዴ የሆነ ሰው ይሳሳታል፣ ግን ደግሞ ይህን ያክል መጥፎ የሚባል ሰው አይደለም ቶፊቅ ማለት ነው። ስለዚህ አይዞህ ወንድሜ፣ ምንም ማድረግ አይቻልም። ትንሽ ሴቶቹን እያተራመስክ ዘና ታረገን ነበር፣ ግን ምንም ማድረግ አይቻልም። አይ ህይወት በጣም ከባድ ነው በእውነት። እኛ ራሱ ነገ ምን እንደሚገጥመን አናቅም። ስለዚህ አትፍረዱ ሰዎችዬ። በኮሜንት ብዙዎቻችሁ እየፈረዳችሁበት ነበረ። የሶፊያ ግፍ ነው፣ የሶፊያ ጦር ነው ምናምን እያላችሁ። ማንም ሰው ክፉ ስለሆነ ብቻ አይደለም ችግር የሚደርስበት። እግዚአብሔር የሚፈትነው የሚወደውን ሰው ነው ይባላል። የሚወደውን ሰው ፈተና ያበዛበታል። የሆነ ነገር ስትጀምሩ ፈተና ያበዛባቸዋል። ስለዚህ በፈተናዎች ውስጥ ስታልፉ ፈጣሪያችሁን ታስታውሳላችሁ፣ ታመሰግናላችሁ። ካልተፈተንን ችግርን መከራን ካላየንማ እኮ ጠንካራ አንሆንም። ፈጣሪያችን ከነጭራሹ የምንረሳ ሰዎች አለን። ሲደላን ሲመቸን ፈጣሪያችን ረስተን ሁሉ ነገር በእኛ ኃይል የሆነ ይመስለናል። እንግዲህ ፈተና እግዚአብሔር የሚያበዛው ፈተና የሚያበዛበትን የሚፈትነው ሰው ያው የሚወደው ሰው ነው ይባላል። ኮሜንት ላይ ሄዳችሁ የሆነ ሰው ሞራል ሚነካ ነገር አጻፉ። ብዙ ኮሜንት አየ ሶፊያ ጦር ነው፣ የእሷን በየት ይወድቃል፣ ሴት ልጅ ያስለቀሰ ወንድ ምናምን እያላችሁ ነበር። አዋልቅሳለች፣ ግን ደግሞ በዚህ ሰዓት አይደለም እንደዛ ማለት ያለባችሁ ብዬ አስባለሁ።
ደግሞ ሰላም አላልኳችሁም? እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለማንኛውም ድምጼ በደንብ ከተሰማችሁ አላቅም ላይሰማችሁም ይችላል። ብቻ ገጣጥማችሁም ቢሆን እንድትሰሙ ትፈልጋለሁና ሰብስክራይብ እና ላይክ አድርጉ በመጀመሪያ። ሲቀጥል ደግሞ እንግዲህ አብርሽና ሩታ ዛሬም ተመልሰው መጥተዋል። ኦ ማይ ጋድ ወንድ ልጅ ሻንጣውን ይዞ ሲወጣ በጣም ያሳዝናል። በእውነት ዘመኑ ተቀየረ እኮ ጋይስ። ኦ ማይ ጋድ ሴት ነበረች እናቴ ቤት ልሂድ ብላ ቦርሳዋን ይዛ የምትሄደው። አሁን ግን ወንዶች ምርር እያላቸው ቤት ለቀው መውጣት ጀምረዋል ማለት ነው። እየኮበለሉ ነው። አይ አብርሽ በቃ ብለ ቤቱን ለቀላ ልትወጣ ነው። አይ በጣም ያሳዝናል በእውነቱ። እና ብቻ ቦርሳውን ሸካክፎ ሲወጣ አሳዘነኝ፣ በእውነት አሳዘነኝ። ወንድ ልጅ ተበላ። እንደ ሴት ቦርሳውን ይዞ መውጣት ጀመረ። ነገሩ ተቀየረ፣ ተገለባበጠ። ሰው ጽጌ አሁንም እንግዲህ አብራ እያቦካች ነው ማለት ነው። አንዴ ታጣላለች፣ አንዴ ታስታርቃለች። ትናንዳኔ ነበር፣ ዛሬ ደግሞ ጽጌ እያቦካሽ ነው ማለት ነው። እና አብርሽዬ እንግዲህ ቤቱን ለቆ ሊወጣ ጓዙን ጠቅልሎ ቦርሳው ምኑን ይዞ ሊወጣ ነበረ። ሩታ ግን እንዲወጣ አልፈቅድ። እኔ እኮ ግራ ነው የሚያጋባኝ። አንድ ቤት እየኖረ ሰው እንዴት ተጣልተናል ይላል። እናንተ እኮ ግራ ነው የሚገባኝ። አብረን መኖር አንችልም? መረባክሽ ያው ሰው ቤት ውስጥ ሆኖ እንደሚጋጭ ሰው ትጣላላችሁ። ግን ችግሩ የእናንተ ምንድን ነው? ማንኛውም ትዳር ውስጥ ግጭት አለ፣ ጸብ አለ። ሁሉም ሰው ይጣላል፣ ይጋጫል ምናምን። ግን እንደናንተ ሁሉንም በካሜራ አይደለም። ከካሜራ ጀርባ ሁሉም ሰው ይጣላል። በቃ ትዳር ውስጥ ሲኖር፣ ጓደኝነት ውስጥ ሲኖር፣ በቃ በጓደኛ ሆናችሁ እንኳን ስንት የሚጣላ ሰው አለ። መጣላታችሁን እናንተ ግን ካሜራ ደቅናችሁ ነው። ችግሩ ይሄ ነው። በቃ ችግሩ ይሄ ነው። ሁሌ በካሜራ ነው ስትጣሉም ስትታረቁም ይሄ ነው እንጂ ማንኛውንም ባለትዳር ቤት ውስጥ እንደዚህ አይነት ግጭት አለ። ግን እናንተ በካሜራ በመሆኑ በመሀላችሁ ደግሞ ብዙ ሰዎች ገቡ። ሆይ ታበዛ፣ አሽቃባጭ በዛ፣ ሰዎች ጸባችሁ ተካረረ ማለት ነው እንጂ አንድ ቤት ሆኖ ተጣልተናል ምናምን። እኔ ግራ የገባኝ ነገር መኝታ ክፍል ስለይታችኋል። ምን አይነት ጣጣ ነው እናንተ? እና አብራችሁ ነው የምትተኙት፣ አብራችሁ እንደምትኖሩት አብራችሁ ነው የምትተኙት። ጉድ ፈጣሪ የትዕግስቱን ስጠኝ። እንዲህ እያላችሁ እኛን ሰክሱን። ለማንኛውም ሩታ እንግዲህ አላስወጣም። ብዙ ማህራ ምነግር ነገር አለኝ። ያልጨረስናቸው ነገሮች አሉ። ምንድን ነው ያልጨረሳችሁት? ጨርሰናል አላችሁ እንዴ? ባለፈው ጨርሰና ምናምን እያላችሁ ነበር። እኔ አብርሽ ወጥቶ ግን የት ሊሄድ እንደሆነ እኔ ብትነግሩኝ ጥሩ ነበር። የት ነው የሚሄደው አብርሽ? ፍቅር ጋ ነው ወይስ ቤት ሊከራይ ነው ወይስ ደግሞ ሌላ ቸከስ ጠበሰ የሆነ እንደው ግራ እንደው ነገ ደግሞ ሌላ ቸከስ ይዞብን እንዳይመጣ። ለማንኛውም አትውጣ ብላ እንግዲህ አስወጥተዋለች። ጽጌ እንግዲህ እያሽቃበጠች ነበር። በጣም ስለምትወደው ነው ምናምን እያለች ነበር። አረ እባክሽ ስለምትወደው ብቻ አይደለም የኔ እናት። ቤት ኪራይ ማን ይከፍልላታል? ጉድ እኮ ነው። ያን ግብዳ ቤት ትቶት ቢወጣ አንቺ ምን ሆነሻል? ቤት ኪራይ እየከፈለ እኮ ነው የሚያኖራት። እና ቤት ኪራይ ማን ሊከፍል ነው እንዲወጣ መትፈቅድለት? አታስወጣውም። እንዲህ ተንጠልጥላ ላዩ ላይ ወጣም ቢሆን ታስቀረዋለች። እሱ የቤት ኪራይ እየከፈለ እሷ ከጎን ትኖራለች እንዴ? ሼር ራሱ ማድረግ አለበት። ግማሹን ቢከፍል እሷ ግማሹን ትከፍላለች። ስለዚህ እንዲወጣ ማትፈልገው ለዛ ነው። ያው ወደውም ሊሆን ይችላል፣ ፍቅርም ሊኖርባት ይችላል። ግን ደግሞ የሚፋቀር ሰው እንደዚህ አይደለም ብዬ አስባለሁ። ቢዋደዱም አብረው ለመኖር ግን መቻቻል የሚባል ነገር አለ። በትዳር ውስጥ መቻቻል ያስፈልጋል። እልህ ክርክር ምናምን በቃ ትዳርን የበለጠ የሚያፈርስ የሚያናጋ ነገር ስለሆነ እነሱ ደግሞ በጣም ነው የሚከራከሩት። በጣም ነው በቃ ብዙ ነገር ነው። ለኛ ናቸው፣ ይጣላሉ። ሁሉን ነገር በካሜራ ነው። ከዛ እኔ የሚያስጠላኝ ነገር ቢኖር ምንድነው ፍቅረኛ ሌላ ሴት ጋር ካየሁት ብሞት ይሻለኛል። ሌላ ነገር ቢያደርግ ይሻለኛል። የእነሱ የሚያደርጉት ነገር በጣም ያስደብር ነገር ነው። እሷም ሌላ ወንድ እሱም ሌላ ሴት ሲይዙ በጣም ያስደብራል። ይሄ በፍቅር ላይ በጣም ከባድ ነው። ቀይ መስመር ነው። አይመችም። በቃ ቂም ያስይዛል። እስከ መጨረሻው እንድትቆርጡ የሚያደርጋችሁን ነገር ነው እያደረጉ ያለ። ከታረቁም በጣም ደስ ይለናል። ግን በሳምንቱ ተጣላን ብለው ደግሞ የሚመጡብን